እስከ ዛሬ ስትፈለግ የቆየችውና ሁሉም ሰው ሲጠብቃት የነበረችው እርግብ ከሜሮን ጋር ብቅ ብላለች። ሜሮንና እርግብ ተገናኝተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የእኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ የኔ እንቁ የኔ አበረታቾች ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ቪዲዮ የደረሳችሁ ሁላችሁም ፕሊዝ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁኝ። ውድ ቤተሰቦች እንግዲህ ወይዘሮ ሜላት እዛው ከእስር ቤት እንዳለች ለእዛ ላሉት ልጆች ውድ ቤተሰቦች እንግዲህ በጣም ከሚገባው በላይ ፍቅርን እየሰጠቻቸውና ምግብም ከቤት እያበላች ማለት ከቤት እያመጡላት አብሮ ስለሚበሉ በጣም ነው የሚወዷት፣ በጣም ነው የሚያከብሯት። በዛ ላይ ለእያንዳንዳቸው ታሪካቸውን ሲነግሯት ደም እንባ ነበረ ስታለቅስ የነበረው። ሌላ ውድ ቤተሰቦቼ ሀኒቾ ቤቱን ትታ ወደ አቶ ኖላዊ ተመልሳለች፣ ወይም ደግሞ መኖር ከነበረባት አባቷ ጋር ተመልሳለች። ከሰላምዬና ከምናሴ ጋር ተነጋግራ ነበር። እንግዲህ ውድ ቤተሰቦቼ መመለስ ወደ ነበረባት ወደ አባቷ ቤት ተመልሳለች ማለት ነው። እኔ በበኩሌ በጣም ነው ደስ ያለኝ፣ እንኳንም ተመለሰች። አቶ ኖላዊ እውነትም ትክክለኛ አባቷ ናቸው። እስከዛሬም ድረስ እንግዲህ እሷን ብትሆን በነገራችን ላይ እዛ ቤት መቀመጡን ያን ያክል አልወደደችውም። ቢሆንም ግን እናትና አባቷ ወይም ደግሞ እህትና ወንድሟ ሁሉም የዛ ቤት ቤተሰብ በጣም ነው የሚንከባከባት፣ ከሚገባው በላይ ይወዷታል፣ ይጠነቀቁላታል። ያንን ነገር ደግሞ ሀና ስላላደገችበት አልፈለገችውም። ይህ ነገር እንዲከሰት በጭራሽ አትፈልግም። ስለዚህ እንደውም ምክንያት ነበር የምትፈልገው እንግዲህ በአሴርና በተምቹ ምክንያት አድርጋ ከዛ ቤት ወጥታለች። ሌላው ደስ የሚለው ነገር ደግሞ ውድ ቤተሰቦች አሴርና ሀኒቾ ታርቀዋል። ነገር ግን በፍቅር አይቀጥሉም። በቃ ይሄ እውነታው ታውቋል ማለት ነው። አሴርና ሀኒቾ አብረው ይኖሩ፣ አሴርና ሀኒቾ አንድ ላይ ይሆኑ፣ አሴርና ሀኒቾ አንድ ላይ መሆን አለባቸው የሁላችንም ምኞትና የሁላችንም ሀሳብ ፍላጎት ነበር። ነገር ግን አይሳካም። እሷ እንግዲህ እንዳያችሁት ከአቶ ኖላዊ ጋር ሆናም ስታወራ እዝራ በጣም ናፈቀኝ ብላ እንቅጭ አድርጋ ለአቶ ኖላዊ እውነታውን ነግረዋለች። አቶ ኖላዊ ደግሞ ወደ ቤተሰቦች ሁላችንም እንደምናውቀው ሙደ ገባውና በጣም የሚመች አባት ስለነበረ እኔ እኮ ይህን ነገር እንደው ከአንቺ ልስማ ብዬ እንጂ ልጄ አሴር ከሌላ ሰው ጋር ግንኙነት እንዳለሽ ነግሮኛል፣ ግን ከአንቺ ልስማ ብዬ ነው እስካሁን ድረስ የቆየሁት። እናሳ ግንኙነታችሁ እንዴት ነው ብሎም ሲጠይቃት እኔ እንግዲህ እዝራ ማለት የትምህርት ቤት ጓደኛዬ ነው፣ ነገር ግን በጣም እወደዋለሁ። እናም ናፈቀኝ ስትለው እንግዳውማ ልደውልለት ስትለው ሀኒቾ አይ በፍጹም አሁን ተኝቶ ይሆናል፣ ነገር ግን ቴክስት ላኪለት ይላታል። እሱም ያላት ቴክስቱ እንግዲህ በልብ ቅርጽ አድርገሽ ጦር ወይም ልቡን በጦር ስወጊው የሚያሳየውን ኢሞጅ ላኪለት ይላታል። ሀኒቾም እንደዛ ትልክለታለች። እንግዲህ ሁለታቸው ደስተኛ ሆነው ተቃቅፈው ለጥ ብለዋል፣ ሀኒቾና አባቷ። እንግዲህ ሀኒቾም እኔ ወደ አሴር ትመለሳለች ብዬ ነበር፣ ነገር ግን ወደ አሴር አትመለስም። ሌላ ውድ ቤተሰቦች ደስ የሚለው ነገር ደስ የማይል ነገርም አለ። አሴርና ተምቹ እንግዲህ ወደ ጎዳና ተመልሰዋል። ይሄን ፓርት አልወደድኩትም። በጣም የሚያሳዝንና የሚያምነው ወደ ጎዳና መመለስ አልነበረባቸውም። ነገር ግን ወደ ነበሩበት ህይወት ተመልሰዋል ማለት ነው። ሌላው ሀኒቹን አሴር ይቅርታ ጠይቋታል። እቤት ድረስ ሂዶ ይቅርታ ጠይቋታል። ይቅርታ የጠየቀበት ምክንያት ውድ ቤተሰቦች እንደምታውቁት ሀና ከቤተሰቦቿ ጋር ተጣልታ እኛ ጋር መታለች። የተጣላችበት ምክንያት የእናንተ ነው ብሎ አቶ ኖላዊ ለአሴር ነግሮት ነበር። ይህን ነገርም እንግዲህ ለተምቹ ሄዶ አሴር ይነግረዋል። በእኛ ምክንያት ሀኒቾ ተጣልታለች፣ ከቤተሰቦቿ ጋር ተጣልታ ከአቶ ኖላዊ ጋር ነው ያለችው ሲል ለተምቹ ይነግረዋል። ተምቹም እና ምን አዲስ ነገር አለ? እኛ ለእሷ ስንል ብዙ ነገር አድርገናል፣ ብዙ መስዋዕትነት ከፍለናል ቢለውም በጭራሽ እንደዛ ማለት የለብህም ሀና፣ እኛ እንደምንወዳት ሁሉ እሷም ትወደናለች። ለእኛ ስትል ከቤተሰቦቿ ተጣልታለች፣ ስለዚህ እንደዛ ማለት የለብህም ሲልም እንግዲህ መልሶለታል።
እናም ሄደው ይቅርታ ጠይቀዋታል ማለት ነው። ሀኒቾን በጣም ይቅርታ አድርጊልኝ፣ አንቺ እንደምትወጅንና ከቤተሰቦችሽ አስበልጠሽ ለእኛ እንደምታስቢ አናቅም ነበር። እናም በእኛ የተነሳ ከቤተሰቦችሽ ጋር እንደተጣላሽ እናቃለን። ስለዚህ ይቅርታ እንድታደርግልኝ ነው የመጣሁት። ነገር ግን ያንቺን የፍቅር ጥያቄ ወይም አብረን እንሁን የሚለውን ሀሳብ አልቀበልም። አንቺ የምትወጁ እዝራን እስከሆነ ድረስ አንቺ መኖር ያለብሽ ከእዝራ ጋር ነው ሲልም መልሶላታል። ውድ ቤተሰቦቼ ያው እንግዲህ ሀኒቾና አሴር በጭራሽ አብረው የመሆን ተስፋ የላቸውም ማለት ነው። እነሱም ወደ ጎዳናቸው ተመልሰዋል። ሌላው ሀኒቾም ከእዝራ ጋር መቀጠሏ የማይቀር ነው። ግን በጣም የሚያሳዝነው ነገር ውድ ቤተሰቦች እቺ ጽ የምትባለው ልጅ በመካከላቸው ገብታ ሰላማቸውን ትነሳቸዋለች፣ ወይም ደግሞ ሰላም የምትሰጣቸው አይመስለኝም። ሊሆንም አይችልም፣ ሰላም አትሰጣቸውም። ውድና የተከበራችሁ ቤተሰቦች ማለት ነው። ሌላው እንግዲህ የምወዳችሁ የማከብራችሁ ቤተሰቦች እንግዲህ እርግብና ሜሮን አንድ ላይ ታይተዋን። ሁላችንም እንደምናስታውሰው ሜሮን የወይዘሮ ሜላትን መታሰር አታውቅም ነበር። እናም በቃ እሷ ናት የምትረዳኝ፣ ከእሷ ውጭ ማንም የሚረዳኝ የለም ብላ አስባና አቅዳ ወደዛ ቤት ሄዳ ነበር። ነገር ግን ስትሄድ ምናሴን ያገኘችው። ምናሴም ቢሆን ስለማያውቃት ጥሩ መልስ አልመለሰላትም። እናቴ የታለች ብላ ስትጠይቀውም እናቴ አታቂም እንደ እስር ቤት እኮ ገብታለች በባዩሽ ምክንያት ሲላት ሜሪ በጣም ደንግጣ ነበር ከዛ ቤት እየሮጠች ወጣችው። እንግዲህ ከእርግብ ጋር እንድትገናኙ እንዴት አገኘቻት የሚለው ግራ የሚያጋባ ነው። ምክንያቱም እርግብ የት ነው ተደብቃ የነበረው? እንዴትስ ምናልባትም ስልክ ደውላላት እንዴት ልታገኛት ቻለች? ለማንኛውም ያም ሆነ ይህ የወይዘሮ ሜላት ነፃ የምትወጣበት ጊዜ እየደረሰ ይመስለኛል ውድ ቤተሰቦቼ። ምክንያቱም ወይዘሮ ሜላት ወንጀለኛ አይደለችም። ሜሮን ደግሞ ጠንቅቃ ታውቃለች ወይዘሮ ባዩሽን ማን እንደገደላት። ስለዚህ ሁለቱ እርግብና ሜሮን ወይዘሮ ሜላትን ነፃ ያወጧታል ብዬ አስባለሁ። ምክንያቱም እርግብን ብትሆን ለወይዘሮ ሜላት ወይም ለወይዘሮ ሜላት ቤተሰብ ውለታ አለባት። በጣም ብዙ ዋጋ አስከፍላቸዋለች። በጣም ብዙ ነገር አድርጋቸዋለች። ነገር ግን ያንን ለማካካስ ምናልባትም ወይዘሮ ሜላትን ከሜሮን ጋር ሆነው ከእስር ቤት ነፃ ያወጧታል ብዬ አስባለሁኝ ውድ ቤተሰቦቼ። እና እንግዲህ የሀኒቾ እዛ ቤት መሄድ ደግሞ እነ ምናሴን እና እነ ሰላምን ሰላም አልሰጣቸውም። ወይዘሮ ሜላትም ሊጠይቋት ሄደው ነበር ምናሴና ሰላምዬ። እና የተፈጠረው ነገር ምንድን ነው? ሀናም ጠፍታለች በሰላም ነው ወይ ብላ ስትጠይቃቸው አረ ምንም ችግር የለም ሀና ለጊዜው ከአባቷ ናት፣ ነገር ግን ትመለሳለች ብለዋት ነበር። ያው ቤት ውስጥ የሆነ ችግር እንዳለ ገብቷታል። ይሄ ምናሴም ነግሯታል። ወይዘሮ ሜሮን ከነሱ ቤት ሄዳ እንደነበረ ወይም ስሟን ባያውቅም መልኳን በትክክል ባይገልጽላትም በኋላ ግን ወይዘሮ ሜላት እርግጠኛ ነኝ ሜሮን ናት ከኛ ቤት የመጣችው፣ ስለዚህ ከእስር ቤት የምታወጣኝ ወይም ነፃ የምታወጣኝ እሷ ናት፣ የሆነ ነገር የምታውቀው ነገር ይኖራል ስትልም እያወራች ነበር ማለት ነው ውድ ቤተሰቦች። ስለዚህ የወይዘሮ ሜላት ነፃ የምትወጣበትና ድራማውም እየተጠናቀቀ እንደሆነ እዚህ ላይ የሚያሳይ ይሆናል ማለት ነው። ሀኒቾም ወደ አባቷ ተመልሳለች። ወይዘሮ አስቴርም ተመልሳ መታለች። ልጇን ከእስር ቤት እንደዛ ታስራ ስታያት በጣም ነው ያዘነችው፣ በጣም ነው የደነገጠችው። ወይኔ ልጄ እንደዚህም ሆነሽ ማየቴ በጣም ነው የማዝነው ስትልም እያለቀሰችም በጣም ተከፍታ እያየቻት ነበር ከእስር ቤት። ሌላው የሰላም ነገር ነው ያስጨነቀ ማለት የሀኒቾ ነገር ነው ያስጨነቃት ወይዘሮ አስቴር ሀኒቾ የታለች? ለምንድን ነው ከዚህ ቤት የማትመጣው? እስካሁን ድረስም እየጠበቅኳት ነበር፣ ትመጣለችም ብላችሁኝ ነበር፣ እንዴት እስካሁን ድረስ አልመጣችም? ስትልም ትጠይቃለች። እነሱም መጀመሪያ ላይ ደብቀው ነበር፣ በኋላ ግን ከእነሱ ጋር ተነጋግራ እንደወጣችና የተነጋገረችበትን ምክንያት በተምቹና በአሴር እንደሆነ ካሁን በኋላ ከእናንተ ጋር አንኖርም ብላ ትታቸው እንደሄደችም እንግዲህ ለወይዘሮ አስቴር ነግረዋታል። ወይዘሮ አስቴርም ያንን ነገር ስትሰማ አላስቻላትም። ቀጥ ብላ ወደ ሀኒቾ ቤት ነበር የሄደችው። ወደ ሀኒቾ ቤት ስትሄድ ሀኒቾን ከቤት ታገኛታለች።
ሀኒቾን ከቤት ስታገኛት ለምንድን እንደቀረችና ለምን እንደማትሄድም ስትነግራት አይ በቃ ከአባቴ ጋር መሆን እንዳለብኝ ወስኛለሁ። እስከዛሬ ድረስ መወሰን አልቻልኩም ነበር፣ ከአሁን በኋላ ግን ወስኛለሁ። ስለዚህ ከአባቴ ጋር ነው መኖር የምፈልገው፣ ከአሁን በኋላ ከዛ ቤት አልመለስም ስትልም ለወይዘሮ አስቴር አስጠንቀቃ ነግራታለች። ስለዚህ ህይወቷን ካሁን በኋላ ከአቶ ኖላዊ ጋር ነው የምትቀጥለው። እና ሴርም ወደ ጎዳናቸው ተመልሰዋል። ወይዘሮ ባዩሽም ሞታለች። አሁን የቀረችው ወይዘሮ ሜላት ነፃ መውጣት ነው። ስለዚህ ወይዘሮ ሜላትም ነፃ የምትወጣበት እንግዲህ በዚህ በዛሬው ፓርት እና ወይም ደግሞ በሚቀጥለው ፓርቲ ይሆናል ማለት ነው ውድ ቤተሰቦቼ።